ከዜሮ ተነስተው ስኬት ላይ የደረሱ እንስት ቲክታከሮችና አስደንጋጭ ሀብት መጠናቸው። በአንድ ምሽት ብቻ 8 ሚሊዮን የኢትዮጵያ ብር በቲክቶክ መስራት የቻለችው ቲክታከር ማን ናት? ከሚነዷቸው ቅንጡ መኪኖች ጀርባ ያለው ሚስጥር ምንድነው ስንል ጠይቀናል። ምላሹንም ይዘነዋል፣ ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ስመኝ ገብሩ ወይም ጃኒ የትዕግስትና የጽናት ተምሳሌት ሆና ትጠቀሳለች። በሀገራችን ሰሜናዊ ክፍል የተወለደችው ጃኒ ከልጅነቷ ጀምሮ የነበራትን የትወና ፍላጎት ለማሳካት ወደ አዲስ አበባ በመምጣት ብዙ ጥራ ብትሞክርም ለሷ የፊልም ኢንዱስትሪው በር ዝግ ነበረ። ሆኖም ይህ ተስፋ አስቆራጭ ሁኔታ ለቲክቶክ ስኬቷ መነሻ ሆነላት። ትወናውን ትታ ወደ ቲክታክ በመጣችበት ወቅት ሰዎችን ማቀፍ በሚል ለየት ያለና ሰብአዊነት የተሞላበት ይዘት የብዙዎችን ቀልብ በመሳብ በአጭር ጊዜ ውስጥ ተወዳጅ መሆን ቻለች። ይህ ዝናዋ በአገር ውስጥ ብቻ ሳይሆን በውጭ ሀገር የሚኖሩ ኢትዮጵያውያን ዘንድ እንድትታወቅና በተለያዩ የዓለም ክፍሎች ተጋብዛ እንድትዞር አድርጓታል። ጃኒ ወይም ስመኝ ገብሩ በማህበራዊ ሚዲያ ስልተ ቀመር አለያም አልጎሪዝምና በህዝቡ ስነልቦና ዙሪያ ያላት እውቅና እጅግ የሚደንቅ ነው። እርሷ ዝም ብላ ቪዲዮ የምትለቅ ተራ ተጠቃሚ ሳትሆን የትኛው ድርጊት መነጋገሪያ እንደሚሆንና የሰዎችን ትኩረት እንዴት መሳብ እንደምትችል ጠንቅቃ የምታውቅ ስትራቴጂስት ነች። በተለይም በኢትዮጵያ የቲክቶክ ታሪክ ውስጥ ትልቅ ምዕራፍ ተደርጎ የሚጠቀሰው ከጆን ዳንኤል ጋር የነበራት የቀጥታ ስርጭት ጥምረት ተወዳጅነቷን ወደማይነካ ማማ ላይ አውጥቶታል። በወቅቱ የነበራቸው የጨዋታ ስልት፣ የቃላት ምልልስና የፈጠሩት ድባብ በሚሊዮኖች የሚቆጠሩ ሰዎችን ስክሪን ላይ እንዲጣበቁ በማድረግ የቲክቶክን የገቢ ምንጭነት አዲስ መልክ አስይዞታል። የጃኒ የግል ህይወትም ቢሆን ከስራዋ ተነጥሎ አይታይም። ምንም እንኳን አሁን ከአዶናይ ጋር የፍቅር ግንኙነት ውስጥ ብትሆንም ይህንኑ ግንኙነት እንኳን ሰዎች በጉጉት እንዲከታተሉትና ሁልጊዜም መነጋገሪያ እንዲሆን የማድረግ ልዩ ተሰጥኦ አላት። በቲክቶክ ላይ የምትፈጥራቸው ክስተቶች፣ የምታሳየው ስሜቶችና የምታነሳቸው አጀንዳዎች በአጭር ጊዜ ውስጥ ቫይራል የመሆን አቅም አላቸው። ይህ ተጽዕኖዋ ደግሞ ወደ ትልቅ የገንዘብ ኃይልነት ተቀይሯል። ጃኒ ዛሬ ላይ ለአንድ የንግድ ማስታወቂያ ብቻ በትንሹ ከ350 ሺህ ብር በላይ የምታስከፍል ሲሆን ይህም በሀገሪቱ ካሉ አንጋፋ ተዋናዮች በላይ ተከፋይ ያደርጋታል። ይሁን እንጂ የጃኒን ስም በታሪክ መዝገብ ላይ በጉል እንዲሰፍር ያደረገው በአንድ ወቅት ባደረገችው ላይቭ ጌም ከ8 ሚሊዮን ብር በላይ በአንድ ምሽት በማግኘት በኢትዮጵያ እስካሁን ያልተሰበረውን የታሪክ ሪከርድ በእጇ ይዛ ትገኛለች። ይህ የገቢ ምንጯ ህይወቷን ሙሉ በሙሉ የቀየረላት ሲሆን ድሮ ታሳየው የነበረውን የትግል ህይወት በስኬት ተከታለች። ዛሬ ላይ ለእናቷ እንዲሁም ለራሷ ዘመናዊና ቅንጡ አፓርትመንቶችን በአዲስ አበባ ውድ ሰፈሮች ውስጥ ለመግዛት በቅታለች። ከዚህም ባለፈ የምታሽከረክረው ዘመናዊ መኪና ብቻውን ከ7 ሚሊዮን ብር በላይ ዋጋ የሚወጣ ሲሆን ይህም የዲጂታሉ ዓለም በትክክል ለሚጠቀሙበት ሰዎች ምን ያህል የሀብት በረከት እንደሚሰጥ ትልቅ ማሳያ ሆኗል። በሌላ በኩል ደግሞ ዩቲናስ በዚህ የቅንጦት ማዕበል ውስጥ እየዋኙ ከምናገኛቸው እንስቶች መካከል ግንባር ቀደሟና የቲክቶክ መንደር አቅኚ ነች። በኢትዮጵያ ቲክቶክ ገና ብዙም ባልታወቀበትና ሰዎች በኮሮና ወረርሽኝ ምክንያት በቤታቸው ተዘግተው በድብርት በሚታመሱበት ወቅት ህዝቡን የሚያዝናኑ የሊፕሲንግ ስራዎችን በማቅረብ ስሟን መገንባት ጀመረች። ዩቲ የሶሻል ሚዲያን ተጽዕኖና ገንዘብ የሚገኝበትን መንገድ ቀድማ በመረዳቷ ብዙም ሳይቆይ ወደ ቀጥታ ስርጭት አለያም ላይቭ ስትሪሚንግ በመግባት ተመልካቿን በሳቅና በጨዋታ ማዝናናት ቻለች። ይህ ተሰጧ በደጋፊዎቿ ዘንድ በስጦታዎች አለያም በጊፍት እንድትታጠብ አድርጓታል። ዩቲናስ ከሌሎች የቲክታክ ተጽዕኖ ፈጣሪዎች የሚለያት ዋነኛው መገለጫዋ ዝነኝነቷን በዘፈቀደ ሳይሆን በእውቀት ላይ ተመስርታ የምትመራው መሆኑ ነው። በብዙዎች ዘንድ የቲክቶክ ዓለም የስራ አጦች አለያም የትምህርት ዝንባሌ የሌላቸው ወጣቶች መሰባሰቢያ ተደርጎ ቢታሰብም ዩቲ ግን ይህንን አስተሳሰብ በተግባር የሰበረች ምሁር ነች። በቢዝነስ ማኔጅመንትና በኮምፒውተር ሳይንስ 2 ዲግሪዎችን የጨበጠችው ይህች ወጣት የዲጂታሉን ዓለም የመረጠችው አማራጭ አታ ሳይሆን በዓለም አቀፍ ደረጃ ያለውን የኢኮኖሚ ለውጥ ቀድማ በመገንዘቧ ነው። በተማረችበት ዘርፍ ተቀጥሮ በሚገኝ ወራዊ ደሞዝ ራስንና ቤተሰብን መለወጥ አዳጋች በሆነበት በዚህ ዘመን እሷ ግን ዲጂታል እውቀቷን ከንግድ ጥበብ ጋር አዋህዳ የራሷን የቢዝነስ ግዛት መገንባት ችላለች። የዩቲ የህይወት ታሪክ ከዜሮ ተነስተው ስኬት ላይ ደረሱ ከሚባሉ አስገራሚ ታሪኮች መካከል የሚመደብ ነው። ዝቅተኛ ኑሮ ከሚመሩ ቤተሰቦቿ ተወልዳ ያደገችው ይህች ብርቱ ሴት ዛሬ ላይ የኢትዮጵያ ዲጂታል ማስታወቂያ ገበያ ዋጋን የምትወስን ተጽዕኖ ፈጣሪ ሆናለች። ለአንድ ማስታወቂያ ከ300 ሺህ ብር በላይ የምታስከፍል ሲሆን ይህም በሀገሪቱ ካሉ ታዋቂ አርቲስቶች ጋር እኩል ተጠቃሽ ያደርጋታል። ይሁን እንጂ ትልቁ የገቢ ምንጯ በቀጥታ ስርጭት አለያም ላይቭ ስትሪሚንግ የሚገኘው ገቢ ነው። በቀን እስከ 100 ሺህ ብር ድረስ በመስራት በማህበራዊ ሚዲያ ታሪክ ውስጥ በአጭር ጊዜ ከፍተኛ ሀብት ካፈሩ ወጣቶች መካከል አንዷ ለመሆን በቅታለች። ይህ ያገኘችው ሀብት ግን ለራሷ አድሎ
በአገልግሎት ብቻዋል አይደለም፣ ይልቁንም ለቤተሰቦቿ ያላትን ጥልቅ ፍቅር ያሳየችበት ነው። የቀድሞውን አስቸጋሪ ኑሯቸውን ታሪክ በማድረግ ወላጆቿን ወደ አዲስ አበባ እምብርት በማምጣት የቅንጡ አፓርትመንት ባለቤት አድርጋቸዋለች። ከዚህም ባለፈ ዩቲ የራሷን የንግድ ተቋም በመክፈት የቬሎቬት አሊያም ብራይዳል ሃውስ ባለቤት እንደሆነች ትናገራለች። ይህም ዝነኝነቷን ወደ ዘላቂ ንግድ መቀየር የቻለች አርቆ አሳቢ መሆኗን ያሳያል። የቁሳቁስ ስኬቷን በዚሁ ያበቃም። ድሮ ትነዳው የነበረውን መካከለኛ መኪና በ5 ሚሊዮን ብር በሚገመት ዘመናዊና ቅንጡ ተሽከርካሪ በመቀየር የዲጂታሉ ዓለም የድካሟን ፍሬ እንዴት አፍስሶ እንደሰጣት ለተመልካቿ በተግባር እያሳየች ትገኛለች። በቅርቡ በተካሄደው የቲክቶክ አዋርድ ላይ የ1 ሚሊዮን ብር ተሸላሚ መሆኗና በምስራቅ አፍሪካ ደረጃ በምርጥ ኮንተንት ክሬተር ዘርፍ ከሰሞኑ መሸለሟም ስኬቷን የበለጠ ያረጋገጡ ጉዳዮች ሆነዋል። ሌላኛዋ እንደ ሌሎች ቲክታከሮች ከዜሮ ተነስታ ሳይሆን ቀድሞኑ ደና በሚባልና ራሱን በቻለ ቤተሰብ ውስጥ ያደገችውን ወጣት ቲክታከር ሜርኩሪ ሀብታሙ እናገኛታለን። ይህ የቤተሰብ ድጋፍ የራሷን ማንነትና ዝነኝነት ከመገንባት ግን አላገዳትም። በተለይ ከታናሽቷ ጋር በመሆን የምትለቃቸውና የብዙዎችን ልብ የገዙ አዝናኝ የኮሜዲ ኮንተንቶቿ የቤተሰብ ፍቅርና መዝናኛ ተምሳሌትም አድርጓቸዋል። ቲክታከሯ በምትሰራቸው አጫጭር ድራማዎችም በርካቶች ጋር በብቃት መድረስ ችላለች። የሜርኩሪ የኑሮ ደረጃና የሀብት ሽግግርም በቅርቡ ሌላው መነጋገሪያ አጀንዳ ሆኖ አልፏል። ሜርኩሪ ቀደም ሲል በአዲስ አበባ መንገዶች ላይ ስታሽከረክር የምትታወቀው 2,500,000 ብር አካባቢ በሚያወጣውና ለብዙዎች መካከለኛ ገቢ ላላቸው ሰዎች ተመራጭ በሆነው ሱዙኪ ዲዛይር መኪና ነበረ። ይሁን እንጂ ይህ መኪና ለሜርኩሪ የጉዞ መጀመሪያ እንጂ መዳረሻው አልነበረም። በቅርቡ ከኮሌጅ ስትመረቅ እናቷ ለልጁ ያላትን ጥልቅ ፍቅርና ኩራት የገለጸችበት አስገራሚ ስጦታ አበርክታለታለች። ይህም ስጦታ የድሮን መኪና በአንድ ጀንበር ያስረሳና ወደ 6 ሚሊዮን ብር የሚጠጋ ዋጋ የሚወጣ ዘመናዊና ቅንጡ ተሽከርካሪ ነው። ይህ የምርቃት ስጦታ በቲክቶክ መንደር ውስጥ የእናት ምርቃት በሚል ብዙዎችን ያስቀና ክስተት ነበረ። ከቤተሰብ ስጦታና ከዝነኝነት ባለፈ ሜርኩሪ የራሷን የቢዝነስ ዓለም በመገንባት ላይ ያለች ጠንካራ ወጣት ነች። የምትመራው ህይወት እጅግ ቅንጡና ዘመናዊ የሚባል ሲሆን ይህንንም የምቾት ህይወት ከማህበራዊ ሚዲያ ከምታገኘው ገቢና ከራሷ የግል የንግድ ስራዎች ጋር አቀናጅታው ትገኛለች። የሜርኩሪ ታሪክ የሚያሳየው ቤተሰብ መሰረት ቢሆንም የራስን ተሰጥኦ ተጠቅሞ በዲጂታሉ ዓለም ተጽዕኖ ፈጣሪ መሆን ተጨማሪ ስኬትንና ክብርን እንደሚያመጣ ነው። ዛሬ ላይ ሜርኩሪ በቅንጡ መኖሪያዋ በአዲሱ መኪናዋና ከታናሽቷ ጋር በምትሰራቸው ተወዳጅ ስራዎቿ የቲክቶክ መንደር ሌላኛዋ የቅንጦትና የስኬት ምልክት ሆና ቀጥላለች። እነዚህ የቲክታክ ንግስቶች የሚመሩት ህይወት በኢትዮጵያ ውስጥ ያለውን የማህበራዊ ደረጃ ልዩነት በግልጽ ያሳያል። ህዝቡ በአንድ በኩል በእነዚህ ወጣቶች ስኬት እየተገረመና በሌላ በኩል ደግሞ ከራሱ የኑሮ ትግል ጋር በማነጻጸር የሚኖሩት የቅንጦት ደረጃ ያስደንቀዋል። ድሮ አርቲስት ለመሆን የነበረው ረጅም መከራ ቀርቶ ዛሬ በፈጠራና በቴክኖሎጂ አጠቃቀም ብቻ ከድህነት ወጥቶ ወደ ሚሊዮነርነት መንደር መግባት መቻሉ የዘመኑ ትልቁ ክስተት ሆኗል። ዩቲናስና ጃኒ ዝቅተኛ ከሆነ የኑሮ ደረጃ ተነስተው ዛሬ ላይ የደረሱበት የሀብትና የዝና ማማ ለማህበራዊ ሚዲያ ተጠቃሚ ወጣት እንደ ትልቅ ተስፋ የሚታይ ቢሆንም በህዝቡና በዝነኛው መካከል ያለው የኑሮ ልዩነትና የቅንጦት ማዕበል ግን አሁንም የብዙዎች የዘወትር መነጋገሪያ ሆኖ ቀጥሏል። ምንም እንኳን በህዝቡና በእነዚህ የቲክታክ ንግስቶች መካከል ያለው የኑሮ ልዩነት ሰፊ ቢሆንም የነሱ ጉዞ ግን ተስፋ ለቆረጠ ወጣት በፈጠራና በጽናት የራስን እድል መቀየር ይቻላል የሚል መልእክትን ያዘለ ነው። የምንወዳችሁ ቤተሰቦች ዛሬ የተመለከትናቸው ቲክታከሮችና አስደንጋጩ የሀብት መጠናቸውን እንዴት አያችሁት? የማንኛው ታሪክስ ይበልጥ ልባችሁ ደርሷል? እንደተለመደው ሀሳብና አስተያየት፣ ምኞትና ትችት ሲኖራችሁ ሀሳብ መስጫው ላይ ብትጽፉልን ይደርሰናል እያልን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።